ስለ አስክሬን የተናገሩበት ቦታ ማለት ነው። የሙስሊሞቹ አስክሬን ሳይቀበር እንደዋለ እንዳደረ ከዛም በከፋ ቋንቋ ገልጸው ጥለውታል። ማኒፌስቶ ሳይኖራቸው ፖሊሲ ሳይኖራቸው የመንግስት ስልጣን ለመያዝ ነው እየታገሉ ያለው። ማኒፌስቶ ሳይኖረው አንድ ፓርቲ እንዴት ይቋቋማል? ፖሊሲ የሌለውን እኛ አምጥተን አናከራክርም ብለናል። ፖሊሲ ሳይኖራቸው ሚዲያውስ እንዴት አድርጎ ያከራክራቸዋል? ሚዲያው መንግስትን ተጠያቂ ማድረግ ነው የመጀመሪያው ኃላፊነት እንጂ ለመንግስት ውዳሴ ሰጪ አይደለም ያለው። የጠሉትን ደግሞ የመውቀጥ ነገር ይታይበታል ተብሎ ይታማል ሚዲያው። የአገሪቷ ችግር በዜና ደረጃ የሚቀርበው የተሰራ የልማት ጉዳይ አይደለም። የዩናይትድ ስቴትስ ሴኩሪቲ ካውንስል አንድ ክልል ላይ የሆነ ችግር ደረሰ ብሎ ሲሰበሰብ የመጀመሪያው ነው። አፍሪካን ማድረግ ከሚፈልጉት ነገር ጋር ተነስተው ኢትዮጵያ ሁሉ ጊዜ የአይን ጉድፍ አድርገው ነው የሚያዩት። መጽሐፏ ላይ እንደው አይቻት ሁሌ የምትቆረቁረኝ እንደው ባገኛቸው ጠይቃቸዋለሁ ብዬ ሁሌ ማስባት ናት። ከአክብሮት ጋር ነው የምጠይቀው ይሄን ጥያቄ። ስለ አድዋ ነው መቼም አድዋን አሁን ቅርብ ሰሞነኛ ስላከበር ነው አነሳለሁ። ምናልባት እንደው የሶሻሊዝሙ አስተሳሰብ ይሁን ምን ይሁን ዘውዳዊ ስርዓት ላይ ብዙዎቻችሁ በዛ መስመር ያለፋችሁ ትንሽ የተሰራውንም ስራ የማጉላት ችግር አያለው። መጀመሪያ ስገባ እንዳመሰገንኩት ሁሉ የታችኛውን ህዝብ ጭቆናና ችግር በመጻፎ ምስጋናዬ እንደተጠበቀ ሆኖ ግን አልጻፉም አይደለም ጽፈውታል። ለምሳሌ ስለ አፄ ምኒልክ ብናወራ ዓለም ያከበራቸው ንጉስ ናቸው። በርካታ ነገሮች ተጽፎላቸዋል። እርሶም ጽፈዋል። ግን የጻፉትም ላይ ደግሞ እንደው በሚገባው ልክ ነው ወይ የሚለው ያው እንግዲህ እርሶ ጸሐፊው ስለሆኑ እኔ ያንሳለል ይችላል፣ ሌሎች ያነበቡት በቂ ነው ሊሉ ይችላሉ፣ አንዳንዶች ደግሞ ምን ያደርጋልም ሊሉ ይችላሉ። እንደ ሐሳብ ግን ምናልባት አንድ ነገር ተናግረዋል። እሱ ላይ ምን አሉ? ስለ አስክሬን የተናገሩበት ቦታ ማለት ነው። የሙስሊሞቹ አስክሬን ሳይቀበር እንደዋለ እንዳደረ ከዛም በከፋ ቋንቋ ገልጸው ጥለውታል። እንደው ምን ቅር ይለኛል እኔ ባነበብኩት ልክ፣ ምክንያቱም የእርሶን ሶርስ ስላየው የእርሶ ሶርስ የሶርስ ሶርስ ነው የተጠቀሙት። አንድ ከተሳሳትኩት ታረማለሁ። ምክንያቱም ዋናው መጽሐፍ ኦገስት ዊልድ የተባለ ሰው የአይን ዊትነስም ነው በሰዓቱ የጻፈው። ምክንያቱም የኦገስት ዊልስን መጽሐፍ ሶርስ ማድረጉን እርሶ የጠቀሱት ሶርስ ይናገራል። እንደው የኦገስት ዊልስን መጽሐፍ ሄዶ ማንበብ አይሻልም ነበሩ? ምክንያቱም ኦገስት ዊልስ ምንድነው ያለው? ክርስቲያኑን ክርስቲያን ሙስሊሙን ሙስሊም ቀብሯል ይላል። በርካታ አስክሬኖች እንደነበሩ በየሃይማኖቱ እርስ በርሱ እንደተቀባበረ ይናገራል። እርሶ ባሉት መሰረት ግን ቀባሪ ሙስሊም አልነበረም ወይ? እንደው ባሉት ፍልስፍና ቢሆን ደስም የሚያሰኘኝ ነገር አለ እዚህ መጽሐፍ ላይ። ለምሳሌ እስር ቤቱ ናችሁ በመሐመድ አቡ መንዙማ እንዴት ተጽናኑ እንደነበረ ተጽፏል። እንደው ምናልባት የኛ ትውልድ እንዲህ ነው ዘውዳዊው አስተዳደር እንዲያ ነው ለማለት ያቺ የለመደችባችሁ የሶሻሊስቱ አስተሳሰብ ካልሆነች በስተቀር ምን ያህል ተጨባጭ ነው ይሄ ነገር? አንደኛ በደንብ መረዳት የሚገባሽ ለምሳሌ እኔ መጽሐፉን ትውልድ አይደናገር እኛ የምንናገር የሚለውን ዴዲኬት ያደረኩት ቤተሰቦችና ለአንድ ባሪያ ነው፣ ለሴት ባሪያ። እዚህ ሀገር ላይ የባርነት ጉዳይ እንዲነሳ የማይፈልጉ በጣም ብዙ ሰዎች አሉ። በባሪያ ጉልበት ላይ የተገነባ ከተማም እንደሆነ አዲስ አበባ ማወቅ የሚፈልጉ ሰዎች አሉ። አንድ እንደሱ አይነት ነገር ለምንድን ነው ለዛች ለወለተ ማርያም ለምትባል ባሪያ ዴዲኬት ያደረኩት ያለው? ባሮችም ዘምተዋል ያለው ነጻነት ያልነበራቸው ለነጻነታችን መከበር ነጻነት ያልነበራቸው ሰዎችም ጭምር ሄደው ተዋግተዋል። እነሱም ማስታወስ ኢትዮጵያ የዚህ አይነት ታሪክ ያለባት ሀገር ናት። ሌላው በዋነኛነት ከዚህ ከእስልምና ጋር በተያያዘ ከቀብር ጋር የተያዘው ነገር ትልቅ ነገር አድርጌያለሁ ያለው ትልቁ ቁም ነገር እዛ መጽሐፍ ላይ ከልጅነት ጀምሮ እኛ በዛ ጦር ሜዳ ላይ ሙስሊሞች መሳተፋቸውን ማንም ነግሮን አያውቅም። ነግረውናል? የለም። አላነበብኩትም ካለው በቀር ጋሽ እንግዲህ ያነበብኳቸው መጽሐፍቶች ሁሉ በኋላ አሁን የመጡ መጽሐፎች ላይ ላቀር እስልምና እኮ የገባው 7ኛው ክፍለ ዘመን ነው። 7ኛው መቶ ክፍለ ዘመን እስልምና የገባው እኛ ሀገር ውስጥ ገብቶኛል። እስልምና አድዋን በተመለከተ የተጻፉትን መጽሐፎች በሙሉ እኛ ወጣቶች በነበርንበት ሰዓት ላይ በማህበረሰብ ውስጥ ይሰራጭ የነበረው ነገር እዛ አስቀምጨዋለሁ። መጽሐፉ ላይ ጊዮርጊስ ታቦቱ መሄዱ ብቻ አይደለም። እኛ ትንሾች ሆነ በቤታችን የምንሰባው በነጭ ፈረሱ ጎራዴው መዞ ከኢትዮጵያ ፈረሰኞች ጋር የጣሊያንን አንገት ሲቆርጥ እንደነበረ ጭምር ነው የሰማነው ያለው። በዛ እድገታችን ውስጥ ጦርነቱ ከክርስትና እምነት ጋር በጣም በጥብቅ ተሳስሮ ስንሰማ ነው የኖርነው። ነገር ግን በዛ ደረጃ
ሙስሊሞች እዛው ጦር ሜዳ ላይ የኢትዮጵያን ነጻነት ለመከላከል ያደረጉትን ተጋድሎና መስዋዕትነት በጣም አነስተኛ በሆነ ደረጃ እንኳን ተተርኮልን አያውቅም፣ ተነግሮን አያውቅም፣ አንብበን አናውቅም። ለመጀመሪያ ጊዜ በጣም የጎላ መሆኑን ትልቅ ዲሳይሲቭ ወሳኝ የሆነ ሚና መጫወታቸውን ያነበብኩት እዚህኛው መጽሐፍ ላይ ነው። ወሳኝ የሆነ ፈረሰኞቹ በተለይ ጣሊያንን ምን ያህል ያስበረግጉት እንደነበረ ያስቀመጠበት ነው። ትልቁ የመጽሐፉ ነገር እቺ ሀገር ነጻነቷን ድፈን ያደረገችው በጣም ከተለያየ ቦታዎች ላይ የተለያየ ባህልና ቋንቋ የተላበሱ ምኒልክ ጥሪ ያደረገላቸው ሁሉም የሀገሪቷ ህዝቦች እንደሆኑ እንደገና ደግሞ ሁሉም እምነቶች እንደሆኑ የተሟላ ፒክቸር የሚሰጠው ነገር ነው ያስቀመጥኩት እዛ ቦታ ላይ። ከዛ ውስጥ የቀብር ነገር ነው የመጣ ያለው። ትልቁ ቁም ነገር ከሀገር ግንባታ ጋር አንድነት በመፍጠር ደረጃ የሙስሊሞቹን መስዋዕትነት ለኔ ነጻነት የተከፈለውን አጉልቼ ማስቀመጥ ነው ትልቁ ቁም ነገር ለኔ። ያ ዩኒፋይ የሚያደርግ ምናልባት ሂስቶሪያንም ስላልሆኑ እኔ እንደው የሂስቶሪ መጽሐፍቶችን ስላየሁኝ ነው መሞግተውት እንጂ እንዳሉት ነው አጉልተው ይሆናል። ስለዚህ አሁን ይሄኛው ፓርት ላይ ይሄኛውን ስላጎላሁኝ እቺኛይቱ ታለፈልኝም ግን አያስኬድም። አይደለም ስለሱ አይደለም አማራ ያለው። ቀጥሎ ያለው ነገር እዚያኛው አሁን ያነበብሽው የጆናታን መጽሐፍ ላይ የሚያስቀምጠው ነገር ነው። እሱ ግን እንትን አለው ሶርስ አለው። ሞደርን አቢሲኒያ የሚለውን መጽሐፍ ቢያነቡት ይሄን ይገነዘባሉ። ምክንያቱም የሶርስ ጠቅሶ እርግጠኛ ባልሆኑበት መንገድ አንዳንዶች ሊያስጨንቅ ይችላል። ሂስቶሪያኖችን ይሄን ለሚያነቡ ሙስሊሞችም እንደው ደግ አይደለም። ከነርሱ ከጽጽቱትም ኢትዮጵያን ብሔራዊ አንድነት ከመፍጠር ከማስማማት ከማስታረቅ በለፈ ደግሞ በውሸት ላይ በተመሰረተ ትርክት መቼም ስለ ምዕራባውያኑ እያወጋን ነበር አይደል? ኢትዮጵያን እንዴት አድርገው ማቆርቆዝ እንደሚፈልጉ አድዋን እንኳን የጻፉበትን መንፈስ እኮ ለአንዳንዶቹ አይደለም ነጮች ናቸው እስኪሉን ድረስ እኮ ተጽፏል አይደል? ስለዚህ እነዚህን ሰዎች እንደ ሶርስ አድርጎም ከመጥቀስ እንደው ቢያንስ ትክክለኛውን ሶርስ ነን አይናችን አይቷል የሚሉትን መፈለግ ቢለምድብን ደግ ነው ለማለት ነው። አሁን ለምን መስልሻለሁ ይሄንን ጉዳይ እንደ ትልቁም ነገር የማልወስድበት ምክንያት አንደኛ ማነው መጽሐፉን እኔ እስር ቤት ነው የጻፍኩት ያለው። መጽሐፉን እስር ቤት በጻፍኩበት ሰዓት ላይ ያለው የዛን ጊዜ እንደተናገርኩት ከዛ በፊት ያነበብኳቸውን መጽሐፎች አምጡልኝ ያልኳቸው መጽሐፍ ውስጥ የመጽሐፍ እዚህ የለም አልነበረም ያለው። በዛ መንገድ ነው ሪፈር ያርኳቸውን በሙሉ መጽሐፎች ቀድሜ ያነበብኳቸውን ገጽ እየፈለኩ ነው ሪፈር ማድረጊያውን ቦታ እንጂ አላነበብኳቸውም ደግሜም ብያለሁኝ ያለው። ይሄን መጽሐፍ እስር ቤት አምጡልኝ ካልኳቸው 30 ምናምን መጽሐፎች መካከል እንደማይገኝ አውቄም ሊስቱም አልሰጠውም ያለው። ያንን ቀደም ብዬ ያነበብኩትን ነገር ነው ወስጄ እዛ ላይ ያስቀመጥኩት ያለው። በዚህ በአቀባበር ነገር ላይ ጆናታን ያለውን ነገር ነው። ከዛ በተረፈ በሌላ መጽሐፍ ላይ ምን ተብሏል አልተባለም የሚለውን ጉዳይ ጆናታን ራሱ ሶርስ የፈጠረው ያለው መጽሐፍ ያላለውን ነው አጣሞም አጥፍቶም ነውና ይታይ ሞደርን አቢሲኒያ ሲምፕል እኮ ነው ለኔ ያላለው ነገር ከሆነ እሱ ያላለውን ነገር ነው እዚህ ላይ ኮት ያደረከው ብሎ እኮ ብሎ አንድ ሰው ማስተካከያ ያው እኔ አቅርብ ያለው ሌላ ቦታ ላይ ግን አይሽ በጣም ኢንተረስቲንግ የሚያደርገው ነገር ምን መሰለሽ ያ መጽሐፍ 670 ገጽ ነው። ከዛ መጽሐፍ ውስጥ እነዚህ አሁን ያነሳሻቸውና ሌላም ነጥቦች ያሉት የመጀመሪያው 2 ቻፕተር ላይ 4 መስመሮች አይሞሉም ጠቅላላ ተደምሮ። እውነት ነው አድንቅ ያለው እኮ መጽሐፉ መጀመሪያ አይደለም ሰው ብልሻለሁ። ኢንተረስቲንግ የሚያደርገኝ የኛ ሀገር የመጽሐፍ ግምገማና ይየሳ ነገር ከ700 ኒርሊ ገጽ መካከል ሶሻል ሚዲያ ላይ በኢንተርቪዎች ትልቆቹ ጉዳይ ሆነው የወጡት ያለው 2 ኢሹዎች ከመጀመሪያ ያማራው ነው። ይሄኛው ተነስቶ ሰምቻ አላቅም ነው ተነስቷል። ያ ቦታ ላይም ኤክስፕሌን አድርጌያለሁ። እኔ ግን መጽሐፍ ሶርሱን ይዤ መጥቻለሁ። ሌሎችም እንደሱ ያሏሉ ከዛ በፊትም ሰምቻለሁና አዎ ሲምፕሊ ይሄንን ጉዳይ ወስደሽ ማስቀመጥ እና ይሄ ከዚህ ጋር ተያይዞ ኦሪጂናል ሶርሱ ላይ እንደዚህ አይልም እዚህ ላይ ኮት የተደረገው ስህተት ነው ምናምን ነገር ያንን የካየው እንኳን ይሄንን በተጨባጭ መረጃ የሚቀርብ አይደለም በምክንያት ላይ ሆኖ ጠንካራ ነገር ከቀረበ ለመቀበል ምንም የሚቸግረኝ ሰው አይደለሁም። ኢንትረስት የሚያደርገው ነገር ግን ያ መጽሐፍ የተሸከማቸው ጠቅላላ ነገሮች በ700 ገጽ ወደ 2 ነገር ሪዲዩስ አድርጎ እነሱ ላይ አሁን ያየኋቸው ነገሮች ነው። ይሄን የሚሰራው ማን ነው እነዚህ ነገሮች ላይ ብቻ ፎከስ እያደረገ ያለው ምን ሞቲቭ ቢኖራቸው ነው ያንን ያህል ከ700 ገጽ 2 ነገር ላይ ተንጠልጥለው የሚሄዱት? እነዚህ እኔ ስቱፒድ አይደለሁም።
የተለያየ ዝብርቅርቅ ያለ የፖለቲካ አመለካከት ያለው አንድ ነገር በምልኡነቱ ማየት የማይፈልግ ለመተቸትና ለመንቀፍ ወይ አንቺን የፖለቲካ አቋም ከዛ ጋር አያይዞ ወደ ሌላ ነገር ለመውሰድ የሚፈልግ ጻፍ ብትይ ሁለት መስመር መጻፍ የማይችል ሰፊ ኤሊት ያለበት አገር መሆኑን ስለማቅ ምንም አይመስለኝም። ትልቁ ቁም ነገር መጽሐፍ ስትዳስሺ መጽሐፍ ስታስቀምጪ በአብዛኛው ነገር ሪሊ ይሄ መጽሐፍ ሲመዘን እንዲህ ነው ወይ መጽሐፍ መመዘኛ መሆኑ ነው እኔ ተቃውሞ እንጂ ነጥቦቹ ለምን ይነሳሉ አይደለም። ኤግዛክትሊ አሁን ይሄንን መጽሐፍ መመዘኛ ያደረጉት ሰዎች አሉና እሱን ይዘው ሌላ እዛው ላይ ግን የሙስሊሞችን የጦርነት ተሳትፎና ለሁላችንም ነጻነት የከፈሉትን ነገር ሳንናቅ ማደጋችንን በማስቀመጥ ነጻነታችንን ያስከበሩልን መሆናቸውን ሪኮግናይዝ አድርገን በጽሁፍ ደረጃ ማቅረባችን ደግሞ በሙስሊም ህብረተሰቡ ውስጥ የፈጠረውን ፖዚቲቭ የሆነ ደግሞ ስሜት እኔ የማውቀዋለሁ። ሙስሊም አካባቢ ሰፊ ነው ይህንን አይነት ታሪካችን በስነ ስርዓት የተነገረበት ሁኔታ ተፈጥሯል ያለው። እኛም በዚህ ደረጃ መስዋዕትነት ከፍለናል ለዚህ ሀገር። እስልምናን ያና ክርስትናን አድዋ ላይ ተዋግተን ነው ያተረፍነው። ያለበለዛ የጣሊያን እምነት ነበረ የኛ እምነት የሚሆነው ነው የሚለው። ዓለም አቀፍ ተጽዕኖ እንመልከተው። ምናልባት መግቢያም ላይ አንስቼዋለሁ፣ በጣም ትልቅ ሀገራዊ ጉዳይ ነው ብዬ አምናለሁ። ለመጀመሪያ ጊዜ እንደው በዓለምም ቢባል እኔ ብዙ መረጃዎችን ለማየት ሞክሬያለሁ። የዩናይትድ ስቴትስ ሴኩሪቲ ካውንስል አንድ ክልል ፈረሰ ወይም አንድ ክልል ላይ ጦርነት ተካሄደ ወይ አንድ ክልል ላይ የሆነ ችግር ደረሰ ብሎ ሲሰበሰብ የመጀመሪያው ነው። የትም ቦታ ተሰምቶ አያውቅም። ሙሉ ሀገር የፈራረሱ ሀገሮች አሉ። ሀገርን ያህል ነገር ሲፈርስ እንኳን ሰዎች በስደት በየቤታቸው ሲያንኳኩ መጡብን፣ አንተ ተቀበል አንቺ ተቀበይን ያልቀበልም በሚል ሁካታ የደረሱበትን መንገድ እንጂ ፈረሱ ብለው ሴኩሪቲ ካውንስል እንኳን ያቋቋሙበት ጊዜ በጣት የሚቆጠር ነው። ምንድነው ኢትዮጵያ ላይ ያላቸው ነገር? ለዚህ ሁሉ ያውም ህግ እያስከበርኩ ነው ያለ መንግስት የደረሰበትን እያወቁት ቲፒኤልኤፍን አሸባሪ ብለው የጻፉት ራሳቸው ሆነው እያሉ እኛ እንኳን ሳንል ቀድሞ ያስቀመጡት ነው አይደለም። ይሄ እስካሁን ድረስ ያልፋቁት ምንድነው ኢትዮጵያ ላይ ያለው? ይሄ ሁሉ እጅ የበዛው ይሄ ሁሉ ጫና የበዛው መንግስትስ ደግሞ በጣም አይዲያል የሆነ ነገር ያለ ይመስል ለሚዲያዎች ክፍት ሆኖ አሁን ትግራይ አካባቢ የተሰሩ ጥፋቶችም ካሉ የሚታይበት መንገድና የሚመዘንበት መንገድ የራሱ የሆነ መንገድ ይኖረዋል። ዓለም አቀፍ ጋዜጠኞች ገብተው የዘገቡት ያለው ለዓለም እየደረሰበት ያለው መንገድስ እንዴት ተመለከቱት? አንዳንዱ የመንግስትንም ምላሽ አይጠብቅም፣ ጥያቄም አያቀርብም። መንግስትም በአካባቢው የለበትም። ጸጥታው ባልተረጋጋበት አካባቢ እንደልባቸው እየገቡ የሚጨፍሩት እንደው በምን ህግ ነው? ሁለት ጥያቄ ነው ደራርበሽ ያመጣሽው። የመጀመሪያው የሴኩሪቲ ካውንስል ነው። አዎ የኢትዮጵያ ጉዳይ የቆየ ነው። የኢትዮጵያ ከውጭ መንግስታት ጋር ያለ ችግሯ ዓለም አቀፍ ተቋማት ከጥንት ጀምሮ የመንግስታቱ ድርጅት የሚባለው የነበረው ሊግ ኦፍ ኔሽን የሚባለው በነበረበት ከተባበሩት መንግስታት ድርጅት በፊት ከነበረው ጀምሮ ነው። ማጽ ኃይለ ሥላሴ ጊዜ ጀምሮ ከጣሊያን ወረራ በፊት ኢትዮጵያ ላይ አደጋ እያሰፈሰፈ በነበረበት ሰዓት ላይ ኢትዮጵያ አንዳንድ ነገሮች መንግስታት ውስጥ ድርጅት እንዲወስንላት የምታቀርባቸው ከተወረረችም በኋላ የተካሄደበት መንገድ ኢትዮጵያ መክዳት። ኢትዮጵያ ሁል ጊዜ በእነዚህ ዓለም አቀፍ ተቋማት ውስጥ በውጭ መንግስታት አይን ኢትዮጵያ ላይ ትኩረት የምናደርግበት አንዱ ምክንያት አፍሪካ ላይ ሌላ ነገር እኮ ማድረግ አይችሉ በሙሉ በቀኝ ይዘዋቸዋል እና ብቸኛ ሀገርም ስለነበረች ሌሎች ሀገሮች ቢኖሩ እንደ ኢትዮጵያ የዚህም አይነት እጣ ይደርሳቸው ነበር እርግጠኛ ነኝ። ግን ኢትዮጵያ ብቸኛ ነፃ ሀገር በመሆኗ የተነሳ እዚህም አካባቢ ላለ ህዝብ በሙሉ ምሳሌ የሆነች የምታስቸግር ናት ብሎ ከነሱ ለአፍሪካ ካላቸው ህልም አፍሪካን ማድረግ ከሚፈልጉት ነገር ጋር ተነስተው ኢትዮጵያ ሁል ጊዜ የአይን ጉድፍ አድርገው ነው የሚያዩት ያለው። ይሄ በትልልቆቹ የምዕራብ መንግስታት ብቻ አይደሉ፣ ሌላም ፍላጎት ያላቸው የመካከለኛ ምስራቅ ሀገሮችም ጭምር እንዲህ አይነት ነገር ውስጥ ገብታ ነው የምትኖረው የነበረው ያለው። በዚህ መንገድ ነው ሁሌም የቀጠለችው። አንዳንድ ጊዜ በጎ አስተያየት ከነዚህ መንግስታት እያደር የሚገኝበት ሁኔታ የተፈጠረው ስልጣን ላይ ያለው መንግስት ለነዚህ መንግስታት በጣም የሚጠቅም
ያደረ አገልጋይ የሆነ የነሱን ፍላጎት በአገር ውስጥም በአካባቢም ጭምር አስፈጻሚ ነው ብለው ያመኑበት ሁኔታ ሲፈጠር ነው በሙሉ የውጭ መንግስታት እና የኢትዮጵያ መንግስትን ግንኙነት ከተመለከትሽ ሁሉ ጊዜ በጎ የሚሆነው እንደዛ ነው። የአፄ ኃይለ ሥላሴ መንግስት አሁን በተወሰነ ደረጃ የምዕራብ መንግስታት ጉዳይ አስፈጻሚ ማለት ይቻላል። ምናልባት እንግሊዝ ሀገር ሄደው ከመጡ በኋላ ልሻለሁ ከ5 ዓመቱ በተለያዩ ነገሮች የሚታያል ያለው በአካባቢውም አለ ልሻለሁ። ኢትዮጵያ ኮሪያ ውስጥ የገባችበት ሁኔታ ከምዕራብ መንግስታት ጋር ነው የሰልፈችው። ዛሬ እንደ ትልቅ ነገር ነው። ኦፍ ኮርስ ጀግንነታቸው በዓለም ላይ ቆራጥነታቸውን ያስመሰከሩበት የውጊያ አውድ ነው የሆነ ያለው። ነገር ግን በወቅቱ የአሜሪካንን ፍላጎት የሚያስፈጽሙ ኃይሎች የተሰባሰቡበት ጦርነት ውስጥ ነው የገባችው ኢትዮጵያ። በዚህና አይነት ነገሮች ከአሜሪካን የምታገኘው ትልቁን እርዳታ የሚያገኘው ሀገር በዛን ዘመን ኢትዮጵያ ናት። ወታደራዊ እርዳታ ታገኝ ነበር፣ ሌላም እርዳታ ታገኝ ነበር ከአሜሪካን። አሜሪካኖች ብዙ ካምፓኒዎች እዚህ ኢንቨስት እንዲያደርጉ ያደርጉ ነበር። በዛ አይነት ሰዓት ላይ ምንም ኢትዮጵያ ውስጥ ከባርነት ያላነሰ ጭሰኝነት የነበረበት ሁኔታ ነው። በአሜሪካኖች የዲሞክራሲና የሰብአዊ መብት ስታንዳርድ ተቀባይነት የሌለው የሰብአዊ መብት ረገጣ የሚታይበት ሀገር ነው። አንድም የፖለቲካ ፓርቲ በነጻነት የተደራጀበት ሀገር አልነበረም። ይሄ ሀገር ምንም በነሱ የዌይ ኦፍ ላይፍ የህይወት መመዘኛና አኗኗር ደረጃ በፖለቲካ መስፈርቶቻቸው ምንም ነገር ኢትዮጵያ ውስጥ አልነበረም። ግን ዋነኛዎቹ ደጋፊዎች የምዕራብ መንግስታት ነው የነበሩት ያለው የነሱን ይሄ ሁሉ ጊዜ ነው። በዘውዳዊ ስርዓቱን ብቻ ሳይሆን በእናንተም የመጣው ታሪክ ሁሉ ይሄ ነው። በእነሱ ይሄንን ወደዛ አስወግዶ በተወሰነ ደረጃ ሀገሪቷን በራሷ እምነት የምትሄድ ሀገር ያደርጋለሁ ብሎ ያውም ወደ ግራ ሳይሄድ ገና ወደ ራሽያ ሳይሄድ ደርግ ማለት ነው ወደ ራሽያ እንዲሄድም ያደረጉት እነሱ ናቸው። ምክንያቱም ነፃ የሆነ ነገር ማያዝ ሲጀምር በሀገሪቷ ውስጥ ኢቭን ገንዘብ የተከፈለበትን የጦር መሳሪያ ከልክለው ሶማሌ እንድትወረው አገሪቷን እንድትወር ያበረታቱበትና የሄዱበት ሁኔታ ነው የፈጠሩት ያለው። ጀስት እዛን ጊዜ ደርግ ያደረገው ነው ለቲፒኤልኤፍም በጨለማ ሁሉ የሚያሳይ መሳሪያ ነው የሰጠው። ኮሚኒስት ነኝ ብሎ እንኳን አልተናገረም ደርግ። በተወሰነ ደረጃ የሚወስዳቸው አቋሞች የሀገሪቷን የማንም ተላላቂ አይነት የማትሆን አይነት ነገር አድርጎ በአምቢሽን ደረጃ በፍላጎትና በስሜት ደረጃ በኢኮኖሚም በሌላውም ነገር ራሷን የቻለች ሀገር ማድረግ አለብን፣ እቺ ሀገር ምናምን እንደዚህ ገናና ነበረች ገናና እናረጋታለን የሚል ትርክቱ ብቻ ምዕራባውያን እንዲህ አይነት ነፃና በራሱ የሚቆም ነገር የማይፈልጉበት ሁኔታ ነው ኢትዮጵያ ውስጥ ያለው። ስለ ምንም ነገር ገና ሳያወራ ሁሉ ነገር የቆረጡበት ሁኔታ ነው የተፈጠረው። ሬበልሶቹን እንደግፋለን ሁሉ እስከማለት በአደባባይ ተናገሩ፣ አደረጉ። እነዚህ ሰዎች መጡ አዲስ አበባ ሶሻሊስት ነኝ በሉ ብለዋቸው ነበር። እነሱንም አይደል ወንበር እስኪይዙ ድረስ ብለዋል፣ አድርገዋል ያለው መጨረሻ ላይ እና የመጣው መንግስት በእነሱ ድጋፍ ስለመጣ ከመጀመሪያው ጀምሮ እውቅና የሰጡት መንግስት ነው። አዲስ አበባንም እንዲቆጣጠር ፈቃድ የሰጡት መንግስት ነው። ከዛም በኋላ እንዲጠናከር ከየትኛውም ዘመን በላይ ከምዕራብ መንግስታት ድጋፍ ያገኘ የገንዘብ ድጋፍ ያገኘ የወያኔ መንግስት ወደ 98 ሚሊዮን ዶላር በሰዓቱ ቢሊዮን ዶላር አጠቃላይ እና የዚህ አይነት ድጋፍ ያገኘ መንግስት ነው። እሱም እነሱን አላስቀየመም ያለው በጣም የሚገርም ነው። ሀገር መቼም እና እሱ አሁን ስለዚህ ለምዕራባውያን የሚያጎበድድ መንግስት የለንም እያሉ ነው አሁን ያለንበት ደረጃ። አሁን እንግዲህ ምንድነው እየታየው ያለው? ሬቶሪኩ ቃላቱ የሚነገረው ነገር ትርክቱ ተቀይሯል ያለው ለነሱ ከነሱ ሙሉ በሙሉ ነፃ ሆኖ የተላቀቀ መንግስት ነው እንዳትይ በጣም ከፍተኛ የሆነ እርዳታና ድጋፍ ላይ የሚኖር አገር የወረሰ መንግስት ነው። ግን ንግግሩ ቅኝቱ ከወያኔ የተለየ ነው። አሁን ድሮ የሌለ ዩኒፋይድ ወደሆነ ነገር አንድ በምንሆንበት ሰዓት ላይ ነው ወደ ከፍታ የምንወጣው። ከሁሉም ነገር ራሳችንን መቻል ይገባናል የሚሉ ቃላቶች ጠፍቶ የነበሩ ቃላቶች የመጡበት ሁኔታ ነው ኢትዮጵያ ውስጥ ያለው። ይሄ ህዝቡን ወዴት ሊወስደው እንደሚችል አገሪቷን ወዴት ሊወስዳት እንደሚችል ምዕራባውያን በደንብ በተለይ ደግሞ ያስወገደው ይሄ ለውጡ ያስወገደው የመጨረሻውን በኢትዮጵያ ውስጥ አፄ ኃይለ ሥላሴም ቢሆን የራሳቸውን ክብር ነበራቸው። ወያኔ በሚሄድበት ደረጃ የምዕራብ መንግስታት አሽከር ሆነው አያቆም ያለው ነው። ስለዚህ በአደባባይም ነግረዋቸዋል። እና አስፈላጊ በሆነ ሰዓት ላይ ይሄዳሉ። ይሄኛው ግን እና ይሄንን ኃይል ኢትዮጵያ ውስጥ ይሄንን ኃይል ስልጣን ኢትዮጵያ ውስጥ ማጣቱ ለምዕራብ መንግስታት የመጨረሻ ሽንፈት አድርገው ነው የሚያዩት ያለው። አሁን እያደረጉ ያለው ጥረት ሌላ ነገር አይደለም ያለው
እድል ካለ በውይይትና በሌላ መንገድ የተወሰነ ስልጣን ይዞ የሚቆይበትን ሁኔታ ለመፍጠር ነው ይሄ ሁሉ ፕሬሸር። ሌላ ነገር ከሱ በተጨማሪ የብራውን ኢንቨሎፕም ጉዳይ ተኖርበት ይሆን? ሶማ ምልሻለሁ ብዙ ነገሮች ናቸው ያሉት እዛ ውስጥ እኮ መንግስት ብቻ አይደለም ብዙ ተከፋይ ስለነበሩ ኔትወርኪንግ የሚባል ነገር አለ። ወያኔ አንዱ ያደረገው ነገር ቢኖር ከመንግስታት ቀጥታ ከመንግስታዊ ተቋማትና ከመንግስት ጋር ብቻ ሳይሆን መንግስታዊ ካልሆኑም ተቋማት ጋራ ከግለሰቦች ጋራ በከፍተኛ ደረጃ የሚዘርፈውን የሀገሪቷን ሀብት እኩል ነው የተካፈለው ማለት ትችላለች። ውጪ ካሉት ጋር ጋዜጠኞች ኔትወርክ ውስጥ ጨምሯል ያለው በደህንነት መስሪያ ቤቱም ከውጭ የደህንነት መስሪያ ቤቶች ጋራ ጥብቅ ግንኙነት እንደነበረው ከኤፍቢአይ ጋራ ከእንግሊዙ MI5 ጋራ መስርቶት የነበረውን ግንኙነት እናውቃለን ያለው። ከዛ ወጥቶ በግለሰብ ደረጃ ያሉ የፓርላማ ተመራጮችን ኮንግሬስ እና ሴኔተሮች ጋር ሎቢስት የሚባሉ በመንግስት ላይ ባንቺ ስም ሄደው የሚማጸኑ ተማጻኝ የሆኑ ግለሰቦችና ድርጅቶች በጣም ከፍተኛ ገንዘብ የሚከፈላቸው በተለያዩ የዓለም አቀፍ ተቋማት ላይ እንደ ቴድሮስ አድሃኖም የገባባቸው ተቋማት ላይ የዓለም የጤና ድርጅት አለ። ነገር ግን ከሱ በታች ያሉ ስልጣኖች ያሉ የዓለም ከሴናተሮች ጀምሮ እንደ ፋኦ አይነቶቹ ውስጥ እንደ ዩኔስኮ አይነቶቹ ውስጥ ራሱ ተባበሩት መንግስታት ድርጅት ውስጥ በተለያዩ ደረጃዎች ላይ የኢትዮጵያ መንግስት እውቅና ካልተሰጣቸው ሰዎች እዛ አይገቡም ያለው። እውቅና በመስጠት እዛ ውስጥ ያስገባቸው የራሱ ሰዎች በጣም ብዙ ናቸው። ይሄንን ሁሉ ነው እየተጠቀሙ ያለው። መንግስታቱም ቅድም ባልኩት መንገድ የሚያዩዋቸው አይን በአዎንታዊ አይን ነው። እነሱን ማትረፍ እንደ ትልቅ ውለታም ውለውላቸዋል። ብዙ ቦታ እየገቡ እንደ ሶማሊያ አይነት ቦታ ላይ በመግባት አሜሪካኖች ፈጽሞ አንድ ጊዜ ሶማሌ ገብተው ከተዋረዱ በኋላ የአሜሪካን ህዝብ በምንም አይነት የአሜሪካ ወታደር ሶማሌ ምድር ላይ እንዲሄድ አይፈልግም። ኢትዮጵያ እዛ ውስጥ ገብታለች። በተለያየ ቦታ ላይ ቅድም ነካ ላደረገው የነበረው እኛ እንደ ትልቅ ሰራዊታችን እንዲህ ስለሆነ በተለያዩ ቦታዎች ላይ ሰላም አስከባሪ ሆኖ ይሄዳል ምናምን የምንለው ነገር እሱ ሌላ ራሱን የቻለ ትርጉም አለው። ርካሽ ስለሆነን ኢንሹራንሳችን ቺፕ ስለሆነ ሌሎች አገራት መላክ ስለማይፈልጉ ልዩ ኳሊቲ ስላለን ተደርጎ የሚቀርበውን ወደ ጎን እናስቀምጠው። ነገር ግን ትልቁ ራስ ምታት የሰላም አስከባሪ ኃይል በተለያየ አገር ላይ የወራብ መንግስታት መላክ የማይችሉበት ህዝባቸው የሚቃወሙበት ደረጃ ደርሶ ኢትዮጵያ ችግር የሌለባት አገር ሆና በተለያየ ቦታ ላይ ሰላም ማስከበር አለ ሲባል እኔ ያለው እያለች የምትሄድበት ሁኔታ ውስጥ ገብታ ትልቅ ችግር አቃላላቸዋለች ለረጅም ጊዜ። ይሄ ሁሉ ነው እንደ ውለታ ለወያኔ ኦፍ ኮርስ እግረ መንገዳቸውን የወያኔ ጀነራሎች በዶላር እየተከፈላቸው በሄዱበት ቦታ በሙሉ ለምሳሌ ያክል ደቡብ ሱዳን እና ሱዳን ላይ የነበሩት ጀነራሎች በወር $14,000 ነበር ደሞዛቸው እና በግላሹ ያካበቱት ነገር አለ። ግን እንደ አገር ሰራዊት እያሰማሩ የምዕራብ መንግስታትን ራስ ምታት ይሳክሙ ነው የኖሩት ያለው። ይሄ ሁሉ ይደመራል ማለት ነው። እንደገና ደግሞ ይሄን ካልሽ በኋላ ከአባይ ግድብ ጋር ተያይዞ የሚመጣ ፍላጎት ያላቸው እነ ግብጽ አይነት መንግስታት አሉ። እነ ግብጽ አይነት መንግስታት ኢትዮጵያ ውስጥ ያለ ቀውስ እንዲባባስ ከቀውሱ ጋራ መባባስ ጋራ የሚመርጧቸው ነገሮች አሉ። አሁን የሚመርጧቸው ነገሮች ነው ምዕራባውያን ያተኮሩበትን ጉዳይ ወስዱና የወያኔ አጀንዳ የነሱም አጀንዳ ይሆናል ያለው። የሰብአዊ መብት ጉዳይ ህዝብ እያለቀ ነው፣ ጣልቃ መገባት ያስፈልጋል የሚለውን ነገር ራሳቸው ግብጾች ተጨማሪ ጉልበት ሆነው በዓለም ድርጅቶችም በምዕራብ መንግስታቱም ውስጥ የሚሰሩት ስራ ቀላል አይደለም። ሱዳንም በአቅሟ ታደርጋለች ያለው። ከዚህ ውጭም ኢትዮጵያን በበጎ የማይመለከቱ ሌሎች ሀገሮችም ይደመራሉ እዚህ ላይ እና ኢትዮጵያ በእንዲህ አይነት አጠቃላይ ዓለም አቀፋዊ ግፍት ውስጥ ስለወደቀች ነው አሁን የምታየውን ፕሬሸር የምትመለከተው።